ከፍቶኛል ማለት ከዚህ ቤት ከሁለት ወር በኋላ ውጡ ተብለን ያው ፋዘር እየታመመ ስላለ እንግዲህ ሄሉሻ በዚህ መልኩ ተከፍታ መታለች ማለት ነው። ሰሞኑን ያው ጭንቀት ውስጥ ነው ያለሁት። ዱአ አድርጉልኝ፣ ጸሎት አድርጉልኝ ሁላችሁንም። እንግዲህ የጠፋችበት ምክንያት ያው ሀሳብ ውስጥ ስለሆነ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲን የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? በየላችሁ በሰላማችሁ ይብዛልኝ። ከክፉ ነገር አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። እንግዲህ ሄሉሻ ብዙዎቻችን በሚዲያ ላይ ከጠፋይ ከወር በላይ ሆኗታል። እናቴ ከሄደ ወዲህ ገብታ አታውቅም ዩቱብ ላይ ማለት ነው። እና በቲክቶክ ደግሞ በሳምንት አንዴም ሆነ እንደዛ ብቅ ትላለች። እኔ ደግሞ ሰሞኑን ሳያት በዩቱብም ላይ ምንም አይነት ነገር ስለሌለ አጋጣሚ ስገባ እሷ ጋር ያው ይህን ቪዲዮ ለቀና ያየኋት ትናንት ነው። አሁን ነው ብቻ አላውቅም ግን ደግሞ በጣም አዝናለች። እሷ ብቻ ሳትሆን ቤተሰቡ ሁሉም አዝነዋል። ና ቤት ያው የቤት ኪራይ እንደ ቤት ኪራይ ውስጥ እንደሚኖሩ ታውቃላችሁ። ና እንግዲህ ቤቱን ልቀቁ ተብለን ነው ብላ ሌላ ቤት ለማስተካከል ደፋ ቀና እያለች ነበር። ና አያችሁት አይደለም? አልሐምዱሊላ ስደት ላይ ስንኖር ሌላ ነገር እንኳ ባይኖር ቤት መስራት በጣም ትልቅ ነገር ነው። በቃ የሆነ ቢከፋችሁም ብትደሱም ብተኙ ቢያማችሁ ምን ብትሆኑ በቃ ቤት ካላችሁ ሌላ ነገር ባይኖራችሁ ቢያንስ ራባችሁንም ሁሉ ነገራችሁንም መከፋታችሁንም ቤታችሁ ውስጥ በቃ ታሳልፉታላችሁ ማለት ነውና ቤት ምን አይነት ዋጋ እንዳለው አስቡና ስደት ላይ ያላችሁ እህቶች እንደምንም ብላችሁ ሌላ ነገር እንኳ ባይሳካላችሁ ቤታችሁን ቤትም ብላችሁ ለመስራት መሞከር አለባችሁ። የኛ ብር እንኳን ለቤትና ለብዙ ነገር ይተርፋል። ነገር ግን ብዙዎቻችን አናቀበትም። ገባችሁ? ቤተሰብን በመርዳት ሊሆን ይችላል፣ በብዙ ነገሮች አልባሌ ቦታን በማጥፋት ብር አለመያዝ፣ ዱርዬነት በማድረግ በጣም በብዙ ነገር በተለይ ጠፍቶ የሚሰራ ሰው እንደዚህ አይነት በቃ እድሜ ልካቸውን ብር ሳይዙ የሚቆዩ ሰዎች አሉና እኔ አጋጣሚ ነው ከትናንት ወዲያ ያየሁኝ ቲክቶክ ላይ የሆነች ላይ 13 አመት ላይ 13 አመቴ ግን አንድ ብር የለኝም እና እናቴ ታማብኛል መሄድ ይፈልጋለሁ እና 1 ሚሊዮን ብር ስጡኝ ትላለች። ጉድ እኮ ነው። 13 አመት ኖራ እሷ 1 ብር የሌላ ሴትዮ እንግዲህ አሁን ሰው እንዴት ነው 1 ሚሊዮን የሚሰጠውና አስቡ። ጤና አለን ጤና ያለው ሰው እንደምንም ብሎ ሰው መማር አለበት በራሱ ባይሆን ከላስ በቃ ይሆንም አለ አይደለ? 1 አመት 2 አመት 3 አመት ልናበለሻሽ እንችላለን። ግን ደግሞ እርሜ ልካችንን ያለ 5 ሳንቲም እንደገና የሀገር መግቢያ እንኳ የትኬት መቁረጫ እንኳ ብር አጥተን እንደገና ሰው ፊት ስንለምን በጣም ነው የሚደብረው። ጤና ያለው ሰው መለመን የለበትም። ባለው ነገር መስራት ብቻ ደግሞ ሳይሆን ሴፍ ማድረግ አለበትና ልንማርበት ይገባልና እንግዲህ ሄሉሻ በርግጥ ጀግና ናት። እሷ ባለፈው ለቤተሰቦቿ ቤት ያው አላለቀም እንጂ እንደገዛችላችሁ ታውቃላችሁ። አሁንም ቢሆን እያስተካከለች ነው። እንግዲህ የሆነ ቤት አለ እሱን ደግሞ ላስተካከል ነው ምናምን አግዙ ይሁላችሁም ምናምን እያለኝ ነበር። ያው በሀሳብም ቢሆን አበረታቱኝ። በጣም ጨንቆኛል፣ ከፍቶኛል እና እሷ ሲከፋት ደግሞ አባትየው እንግዲህ ታውቃላችሁ በዊቸር እንትን እያለ በጣም አይታችሁታል፣ ተደፍቶ ሲያለቀስ ማለት ነውና አባት በእንደዚህ አይነት እድሜ ማለቀስ ማለት በዚህ ሁኔታ ይደብራል። በዛ ላይ ደግሞ የሞቀ ቤት ያስተካከሉትን ቤት እንግዲህ አስቡ ወጡ ስትባሉ በጣም ነው የሚከብደውና ሁላችሁም ወጦች ልትማሩበት ይገባል። እንትን በሉ ያኔ ካላስ አስባችሁታል። ከባድ ነው እንደነገርኳችሁ ምንም አይነት ነገር ላይኖራችሁ ይችላል። እንዲሁ ቦታ እንኳን ገዝታችሁ እና እዚህ ኩናችሁ መስራባችሁ አገራችሁ ገብታችሁ ትንሽ ምርቱን ዙሩ። ዋናው ነገር የእናንተ ቤት ከሆነ እንደነገርኳችሁ እንደዚህ ከቤት ኪራይ ታርፋላችሁ። ሁለተኛ ደግሞ በፈለጉበት ታይም ነው እንግዲህ ቤት ኪራይ ውጡ የምትባሉት። በፈለጉት ታይም እናንተ ባላሰበችሁበት ታይም በሌላችሁ ታይም ውጡ ስትባሉ እንግዲህ አሳምራችሁ አበጃጅታችሁ ያንን ቤት እየኖራችሁ ቤቴ ነው ብላችሁ ግን ድንገት ወይ ከናንተ የበለጠ የሚከፍል ከመጣ ወይ ደግሞ አጋጣሚ ከተጋጫችሁ አውጡ ሰው ይጥሏችኋል ማለት ነው። እና በጣም ነው የሚያስጠላው። ስለዚህ ከምንም በላይ አልሐምዱሊላህ ቤት ካለ ለካ ምን ያክል ትልቅ ነገር ነው። ቤት ብቻ ምን ያደርጋል እንላል። በእርግጥ ቤት ብቻ ምንም አይሰራም፣ ግን ቢሆንም ቤት ጭራሽ ከምንም በላይ እንደሆነ አይታችሁታል። ምንም አይነት ነገር ቢሆን እንደነገርኳችሁ በአሁኑ ሰዓት እንኳን በጣም ከተማና ክፍለ ሀገር ላይ ራሱ በቃ ሰው ሰርቶ ያችን እጅ ወዲያፍ ኑሮ እንግዲህ ነገድ የመሸቀጠ በሚያደርገው ነገር የሚነግዳትን ለቤቱ አላስቤዛ ለሌላ ነገሮች ማድረግ ነው እንጂ ያለበት እንደገና ሰርቶ ለቤት ኪራይ። የቤት ኪራዩ ደግሞ ከወር አስቤዛው በላይ ነው የሚወጪው
እንደዛ ስለሆነ እህቶች ተማሩበት፣ ጥንቃቄ አድርጉ። እዚህ ሀገር ላይ መልፋታችሁ ላይ ቀር መልፋታችሁ፣ መድከማችሁ፣ ብዙ ነገሮችን ስቃዩን፣ ጩኸቱን፣ የሰው ፊት መገረፉን፣ እንቅልፍ ማጣቱን፣ ምግብ ማጣቱን፣ በቃ ብዙ ነገር መረገጠን እየተረገጣችሁ ግን ደግሞ ነገ ጧት ስትገቡ እንዲሁ ሌላ ቢቀር እንኳን ቤታችሁን ሰርታችሁ ቢርባችሁም ቢጠማችሁም ቢያማችሁም ቢከፋችሁም ኩርፍታችሁን ከቤታችሁ ናችሁ ማሳለፍ ይኖርባችኋል። እዚህ ሀገር ላይ እንዲህ ብለን ተንከራተን ክሌ እንደገና ደግሞ ሀገር ምንም ከሌለና የቤት ኪራይ ደግሞ ተከራይታችሁ እኛ የወር ደሞዝ የለን። የመንግስት ሰራተኛስ መቼም በወር ደሞዝ ይመጣለታል። እኛ ግን ስደት ላይ ያለን እህት ወንድሞቻችንና እዚች ሀገር እግራችን ከወጣ በቃ ለቀ ደሞዝ የሚባል ነገር የለንም። ስለዚህ ደሞዝ የሌለው ሰው ደግሞ ከየት አንጥሶ ነው የቤት ኪራይ የሚከፍለው ማለት ነው። እና ብዙ ችግር አለብን እዛ ስንገባ። ስለዚህ እህቶች ተማሩ፣ ብራችሁን አታጥፉ፣ አልባሌ ቦታ አታስገቡ፣ ሰው አምናችሁ በሰው አካውንት አታስገቡ። በቃ ከባድ ነው በሆኑ ሰዓት እና ብር ዝም ብላችሁ ጥሬ ብር አታስቀምጡ። የሆነ ቦታ ግዙበት፣ የሆነ ነገር በቃ ገዝታችሁ። በተለይ ኢቃማ ያላችሁ ወይ ደግሞ ጠለብ ውስጥ ያላችሁም ሰው ካላችሁ እናንተ ቻንስ አላችሁ። አሁን በ2 አመት በአመት ከምናምን እንደዛ ሄዴት ብላችሁ በራሳችሁ ወጪ እንዳይበዛባችሁ በራሳችሁ በስማችሁ ግዝት አድርጋችሁ ቁማችሁ ትመጣላችሁ። በራሳችሁ ነው፣ ችግር የለውም። ከዛ በኋላ ካላስ ያን እዛ አሁን የገዛችሁት ከ3 ወር ከ2 ወር በኋላ በጣም ያተርፋችኋል። በዛ ላይ ብራችሁን ይዞ ይቀመጣል። በማንም እያተረፈ ነው የሚሄደው እና ከዛ አንጻር ብራችሁን ቤትም እያጠፋችሁ በኋላ ችግር ውስጥ እንዲያገቡ እና ሄሉሻ እንግዲህ አይታችኋታል። በዋስ ሲረግፍ እሷ ብቻ ሳትሆን ወንድሟም አዝኗል፣ ፋዘሯም እንደዛ እያለቀሱ ነበር። እንዲሁም እናቷም ደግሞ በጣም ደብሯቸዋል። እንግዲህ አስቡ የራሳቸው ቤት ቢሆንሳ። ይሄ ሰው በሽተኛ ነው። አሁን በዚህ ሰዓት እሱን ወዲህ ማለት በተለይ ከበሽታው ላይ ቤት አለመኖራቸው አይምሮውን ይሰማዋል። ገብቷችኋል? እንደዚህ አይነት ስሜቶች በታመመነ ሰዓት ላይ ጥሩ ነገሮች ካልሆኑ እንደዚህ ስሜት የሚነኩ ነገሮች የበለጠ በሽታችንን ያባበዝብናል ማለት ነውና እታችሁ ታልከፍቷቸዋል ማለት ነውና ስለዚህ ጠንካራ እህቶች ጠንካራ መሆን አለባችሁ። ጀግና መሆን አለባችሁ። ማንም ሰው በቃ የሆነ ራሳችሁን ማውጣት አለባችሁ። ቤተሰብ አትርዱ አይደለም፣ ቤተሰብ መርዳት በቻልነው አቅም መርዳት አለብን። ቤተሰቦቻችንን በህይወት ሳሉ ነው መርዳት። ግን ደግሞ እንደነገርኳችሁ ሙሉ በሙሉ እዛ እናታችሁ ግዴታችሁ ናት። እናታችሁ አባታችሁ ግዴታ ነው። እህት ወንድም ደግሞ እነሱ የራሳቸውን ህይወት እየኖሩ ነው። ገብቷችኋል? የራሳቸውን ህይወት እየኖሩ ስለሆነ ሙሉ በሙሉ ለነሱ መስጠት በእነሱ አካውንት እያስገባችሁ ብራችሁ ማስበላት ሳይሆን መስጠት ካለባችሁ አንዴ ወይም ሁለቴ በቃ ወይም ደግሞ አንዳንድ አለፍ ታይምሮች የሚቸግራቸው እህቶች ካሉ እንዲሁ አጋጣሚ ሊዛት ልትረዷቸው ትችላላችሁ። ምክንያቱም እነሱ አነሰ ማደገም የራሳቸውን ህይወት መስርተው ልጆቻቸውን እያፈሩ እየኖሩ ነው። እናንተ ደግሞ በስደት ዓለም ላይ እንደዚህ እየተቀጠቀጣችሁ ነገ ጧት እናንተ የእነሱን ያክል መኖር አትችሉም ማለት ነው። አንደኛ እዚህ ሀገር ስንኖር በሽታ አለ፣ ሰውነታችን በቃ እያንዳንዱ ነገር ምንም ጤነኛ ሰው የለም እዚህ ጋር እና ወደፊት ስንሄድ ይደክመናል፣ ይሰለቸናል፣ አይምሯችን ይበወዛል። በዚህ ቅጽበት ውስጥ ሆነ ደግሞ የሰራንበትን አላማ ውጤታችን ከሌለ የበለጠ ይሰማናል እና ራሳችሁን እንደ አደጋ ላይ በሽታ ውስጥ እንዲያጠሩ ተደስታችሁ መኖር ካሰባችሁ ጠንካራ ሁኑ። መጀመሪያ ራሳችሁን አውጡ ማለት ነው። አገር ገብታችሁ እንዲያታለቅሱ፣ አገር ገብታችሁ ተመልሳችሁ እንዲያትመጡ፣ አገር ገብታችሁ የሀዘን ስሜት እንዳይሰማችሁ ማለት ነውና ጠንካራ ሆኖ ብር አታጥፉ። ቤትም እንዲ ልብስ ምናምን በምትሰበስቡ ልጆች ምንም አይሰራም። እያያችሁት ነው። የዛሬ አመት የዛሬ 6 ወር የምንገዛው አያስችልም። እንገዛል ግን ደግሞ እየወጣችሁ እንኳን የምታሳልፉ ቢሆን የዚህን ያክል አይደለም። ስራ አትናቁ። ያገኛችሁት